ጸጋና ሰላም ይብዛላችሁ የተወደዳችሁ የእግዚአብሔር ቤተሰቦች እንዴት አላችሁ? እግዚአብሔር አምላክ የተባረከ ይሁን። ሳምንታዊ የሆነውን የሐዋርያት ሥራ ትምህርታችንን አሁን እንቀጥላለን። ከባለፈው ሳምንት ከቆምንበት ከሐዋርያት ሥራ ምዕራፍ 4 ከቁጥር 32 ጀምሮ እስከ 37 ያለውን ክፍል ደግሞ ዛሬ የምንማርበት ጊዜ ነው። እግዚአብሔር አምላክ በረዳን መጠን እዚህ ደርሰናልና ስለዚህ በዚህ በሶሻል ሚዲያ የምትከታተሉኝ ሰዎች በሙሉ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለሰዎች እንዲዳረስ ይህንን የእግዚአብሔርን ቃል አብረን እንድናገለግል በጌታ ፍቅር ጠይቃችኋለሁ። እግዚአብሔር አምላክ የተባረከ ይሁን። ወደ ዛሬው ምንባባችን እንሄድና የዛሬው ምንባባችንን ካነበብን በኋላ የሐዋርያት ሥራ ትምህርታችንን እንቀጥላለን ማለት ነው። እግዚአብሔር ይመስገን። ሐዋርያት ሥራ ምዕራፍ 4 ከቁጥር 32 ጀምሮ እስከ 37 ያለውን አነባለሁ፣ ትከታተሉኛላችሁ። እንደዚህ ይላል። ያመኑትም ሁሉ በአንድ ልብና በአንድ ሐሳብ ተስማምተው ነበረ። ያላቸውንም ሁሉ የጋራ ነበረ እንጂ የራሱ የሆነውን ሀብት እንኳን እንደ ግሉ የሚቆጥር ማንም አልነበረም። ሐዋርያትም ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ። በሁላቸውም ላይ ታላቅ ጸጋ ነበረ። ከመካከላቸው አንድስ ችግረኛ አልነበረም። ምክንያቱም መሬትም ሆነ ቤት የነበራቸውን ሁሉ እየሸጡ ዋጋውን አምጥተው በሐዋርያት እግር ስር በማስቀመጥ ለእያንዳንዱ በሚያስፈልገው መጠን ያካፍሉት ነበረ። በቆጵሮስ የሚኖር ዮሴፍ የሚባል አንድ ሌዋዊ ነበር። ሐዋርያትም በርናባስ ብለው ጠሩት። ትርጉሙም የመጽናናት ልጅ ማለት ነው። እርሱም መሬቱን ሽጦ ገንዘቡን አምጥቶ በሐዋርያት እግር ስር አስቀመጠ ይላል። እግዚአብሔር አምላክ የተባረከ ይሁን። ዛሬ በዚህ ክፍል ውስጥ ነው እንግዲህ እግዚአብሔርን የቃሉን ጸጋ አብረን የምንከፋፈለው። ከባለፈው ሳምንት የሚቀጥለው ትምህርታችን ነው ይሄ። እግዚአብሔር አምላክ የተባረከ ይሁን። እንግዲህ በዚህ ስፍራ የምንመለከተው አንድ በጣም ወሳኝ የሆኑ 3 ነገሮችን እንመለከትና የዛሬ ትምህርታችንን እንግዲህ እንጨርሳለን ማለት ነው። በዚህ በቁጥር 32 ላይ ሲናገር እንደዚህ ይላል። ያመኑትም ሁሉ በአንድ ልብና በአንድ ሐሳብ ተስማምቶ ነበር። ያላቸውንም ሁሉ የጋራ ነበር እንጂ የራሱ የሆነው ሀብት እንኳን እንደ ግሉ የሚቆጥር ማንም አልነበረም ይላል። እግዚአብሔር ይመስገን። የአንድነት መንፈስና የአንድነት ልብ ይዘው ሐዋርያቶች የጌታችንን ኢየሱስ ክርስቶስን ወንጌል በሚሰብኩበት ጊዜ ልባቸውም ገንዘባቸውም አንድ ነበር ይላል። ይሄኛው ክፍል ይህ ቁጥር 32 በተለይ ልባቸው አንድ ነበረ። እንደገና ደግሞ ገንዘባቸውንም ደግሞ ከየሸጡበት ቦታ ሁሉ አምጥተው አከማችተው በሐዋርያት እግር ስር ያስቀምጡ ነበር ይላል። ተመልከቱ፣ ልባቸው አንድ ነው፣ ገንዘባቸውም አንድ ላይ የተጠራቀመ ወይንም ደግሞ የተሰባሰበ ነበር ማለት ነው። በዚህ ክፍል ውስጥ የምናየው ነገር ይህንን ነው። ይህንን እንግዲህ የሚያደርጉበት ትልቁ መንገድና ትልቁ ምክንያት የልብ አንድነትና እንዲሁም ደግሞ ለዛ ለልብ አንድነት የሚከፈለው ዋጋ ደግሞ ያላቸውን ጥሪታቸውን በሙሉ እየሸጡ አምጥተው በሐዋርያት እግር ስር ያስቀምጡ ነበር ይላል። እነዚህ ሰዎች ሞኞች ሆነው አይደለም ወዳጆቼ። በዛሬው ዘመን ብናሰለው ሰው የሆነ ነገር ጌን ለማድረግ ነው የሚሯሯጠው፣ ወይንም ደግሞ የሆነ ነገር ለመንጠቅ ነው የሚሯሯጠው። እነዚህ ሰዎች ግን አምጥተው ለመስጠት ነው ሲሯሯጡ የምናያቸው፣ አምጥተው ለመስጠት። አንዳንድ ጊዜ ወዳጆቼ ወንጌል ሲገባን ወንጌል በትክክለኛ መንገድ ከተረዳ ነው፣ ወንጌልን በትክክለኛ መንገድ በጣም አንደርስታንድ ካደረግነው ወዳጆቼ ምንም የምንሰስተው ነገር የለም። የምንኖረውም ለወንጌል ስለሆነ ኑሯችንም ለወንጌል ስለሆነ ዋናው ተቀዳሚ መኖራችን እዚህ ምድር ላይ ያለው ተቀዳሚ ሐሳባችን ወንጌል ስለሆነ ለወንጌል የማይከፈል ነገር የለም። ለወንጌል የማይሰጥ ነገር የለም። ለወንጌል የማይደረግ ነገር የለም። በዚህ ስፍራ እንግዲህ የምንመለከተው ነገር ይሄ ነው።
ልባቸውን ለያዘው ነገር፣ ልባቸውን ለገዛው ነገር፣ ልባቸውን ለሞላው ነገር ጥሪታቸውን አምጥተው በሐዋርያት እግር ስር አስቀመጡ ይላል። በመጀመሪያ ከማገልገላችን በፊት በመጀመሪያ ወዳጆቼ አንድን ነገር ከመጀመራችን በፊት በዛ ነገር ልባችን መያዝ አለበት። በዛ ነገር ልባችን መሞላት አለበት። በዚህ ስፍራ ያሉ ሐዋርያት ሆኑ ደቀ መዛሙርቶች እያንዳንዳቸው ማለት ነው እያንዳንዳቸው አምጥተው ገንዘባቸውን በሐዋርያት እግር ስር ሲያስቀምጡ ልባቸውን የገዛቸው ነገር ስላለ ነው። ልባቸውን የወረሳቸው ነገር ስላለ ነው። ለዛ ነው አንድ መንፈስ አንድ ልብ ሆነው ሲንቀሳቀሱ የምናየው ማለት ነው። እግዚአብሔር ይመስገን። እንግዲህ በተደጋጋሚ እንደተናገርኩት ሐዋርያት ሥራ መጽሐፍ ውስጥ አንድ ልብ ነበሩ፣ አንድ ሐሳብ ነበሩ የሚለው ይሄኛው አነጋገር በጣም ሲዘወተር እንመለከታለን። ዛሬ ያጣ ነው፣ ዛሬ በቤተ ክርስቲያን የጠፋው፣ ዛሬ በቤተ ክርስቲያን ተፈልጎም ብዙ ዋጋ ተከፍሎበት እንኳን ቢገኝ ብለን የምንናፍቀው ነገር ይሄ ነው። አንድ ልብ አንድ ሐሳብ የሚለው ሐሳብ ነው ማለት ነው። ወንጌል ጋር አንድ ልብ ነው የሚያስፈልገው። ወንጌል ጋር ወዳጆቼ እምብዛም ብዙ ዕውቀት አያስፈልግም። ያስፈልጋል ዕውቀት በተወሰነ መንገድ፣ እምብዛም አይደለም። ወንጌል ጋር እምብዛም ብዙ ገንዘብም አያስፈልግም። ገንዘብ አያስፈልግም፣ ያስፈልጋል። የሚገርመው ነገር ወንጌል ጋር የሚያስፈልገው አንድ ልብ ነው። አንድ ልብ ካለ ዕውቀት አለ። አንድ ልብ ካለ ገንዘብ አለ። አንድ ልብ ካለ ወዳጆቼ የወንጌሉን ፍሬ ማየት እንችላለን፣ እንጀምራለን። ወንጌሉ ሲያሸንፍ እናያለን። ወንጌሉ በእኛ ሲሰራ እናያለን። ወንጌሉ በእኛ ሲሮጥ ሲሄድ እናያለን። ግን አንድ ልብ የሚለው ሐሳብ እዚህ ቦታ ላይ ሲናገር ያመኑትም ይላል፣ ያመኑትም ሁሉ በአንድ ልብና በአንድ ሐሳብ ተስማምተው ነበር ይላል። ተስማምተው ነበር ይላል። እንግዲህ በአዲሱ መደበኛ ትርጉም ነው እያነበብኩ ያለሁት ማለት ነው። ስለዚህ ወዳጆቼ ገንዘባቸውም ልባቸውም ስምምነታቸውም ንግግራቸውም አንድ ነበረ። የጌታን ወንጌል ለመስራት ይሄ በጣም አስፈላጊ ነው። የተዘበራረቀ ሐሳብ፣ የተቆራረጠ ሐሳብ ይዘን በአንድ የቃሉ ገበታ ላይ ብንቀመጥ ለሰው መሳቂያ ነው የምንሆነው። ምክንያቱም ፍጻሜያችን መፈረካከስ ስለሆነ፣ ፍጻሜያችን መበታተን ስለሆነ በመጀመሪያ የእግዚአብሔርን ቃል እውነት አጥርተን ካመንን በኋላ በሱ ላይ አንድ ልብ ሆነን ከተቀመጥን ወዳጆቼ ብዙ ፍሬ የምናፈራበትን እድል እግዚአብሔር ይሰጠናል። ብዙ ሰዎችን የምንማርክበትን እድል እግዚአብሔር ይሰጠናል ማለት ነው። እግዚአብሔር ይመስገን። ስለዚህ ቁጥር 32 የሚናገረው ይሄ ነው። ገንዘባቸውም ልባቸውም አንድ ነበር ይላል። እግዚአብሔር ይመስገን። ይሄንን ነው። ቁጥር 33 ላይ ላንብብ። እንደዚህ ይላል፣ ሐዋርያትም ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ፣ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። እግዚአብሔር ይመስገን። ሐዋርያትም በታላቅ ኃይል የጌታ የኢየሱስ ክርስቶስን ትንሣኤ ይመሰክሩ ነበር ይልና በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። እግዚአብሔር ይመስገን። የኢየሱስ ትንሣኤን በታላቅ ኃይል የሚመሰክሩ ሰዎች ነበሩ። በዚህ ቦታ ላይ ስንመለከተው በታላቅ ኃይል የሚለው ጉልበት ምንድን ነው? ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ የተገለጠው የመንፈስ ቅዱስ አቅም ነው። ሰው ዝም ብሎ በታላቅ ኃይል ተነስቶ መስበክ አይችልም። ዝም ብሎ በታላቅ ኃይል ተነስቶ የሆነ ነገር ማድረግ አይችልም። በታላቅ ኃይል የሚለው ሐዋርያት ሥራ ምዕራፍ 2 ላይ የወረደው ያ መንፈስ እንደገና ደግሞ ከፍ ብለው ደግሞ ምዕራፍ 4 ላይ ሲጸልዩ ቤቱን ያናጋው ያ ክቡር የእግዚአብሔር መንፈስ በብላቴናው በዳዊት አንደበት የተነገረው ያ መንፈስ ቅዱስ እሱ ከነርሱ ጋር አብሮ ነበረ። ስለዚህ ትንሣኤውን ሲመሰክሩ በታላቅ ኃይል ይመሰክሩ ነበር ይላል። ይህ በታላቅ ኃይል የሚለው ኢየሱስ ክርስቶስን ለሰዎች ለማስተዋወቅ መንፈስ ቅዱስ ሐዋርያትን የረዳበትን አቅም ነው የምናየው። መንፈስ ቅዱስ ኢየሱስ ክርስቶስ እንዲሰበክ ለሰው እንዲደርስ እንዲሁም ደግሞ ምስክርነታቸው እውን እንደሆነ የረዳበትን አቅም የምናይበት ኃይል ነው። በታላቅ ኃይል ይመሰክሩ ነበር ሲል ድሆችን
ሲያገኙ ይመሰክራሉ። ባለጠጎችን ሲያገኙ ይመሰክራሉ። የፖለቲካ ሰዎችን ሲያገኙ ይመሰክራሉ። የሃይማኖት ሰዎችን ሲያገኙ ይመሰክራሉ። ለፈሪሳዊው ይመሰክራሉ፣ ለሰዱቃዊው ይመሰክራሉ፣ ለሄሮድሳውያን ይመሰክራሉ፣ ለፖለቲካ ሰዎች፣ ለሕግ አዋቂዎች ሁሉ ይመሰክራሉ። ምክንያቱም በእነርሱ ላይ ያለው ኃይል ታላቅ ኃይል ስለሆነ፣ የመንፈስ ቅዱስ ጉልበት ስለሆነ፣ የመንፈስ ቅዱስ ጉልበት ደግሞ በሁሉም ቦታ ሊያስመሰክር የሚችል አቅም የሚሰጥ ጉልበት የሚሰጥ ብቃት የሚሰጥ ስለሆነ፣ ከነገሮች ያለፈ ጉልበት መለኮታዊ ጉልበት ስለሆነ ማለት ነው። ስለዚህ በዚህ በመለኮታዊ ጉልበት የኢየሱስን ትንሣኤ ይመሰክሩ ነበረ ይላል። ቁጥር 33 ላይ መመስከር ብቻ ሳይሆን ደግሞ በሁሉም ላይ ደግሞ ታላቅ ጸጋ ነበረባቸው ይላል። አሁንም በዚህ ቦታ ላይ ታላቅ ኃይል አለ፣ እንደገና ደግሞ ታላቅ ጸጋ አለ ይላል። ሁለት ጊዜ ታላቅ የሚል ነገር ተገልጧል እዚህ ጋር። ታላቅ ኃይል፣ የመንፈስ ቅዱስ ኃይል፣ እንደገና ደግሞ ታላቅ ጸጋ። ከመንፈስ ቅዱስ የወረደው ያ ኃይል በእነርሱ ውስጥ ይህን መለኮታዊ የእግዚአብሔርን ጸጋ አምጥቶታል። የመፈወስ ጸጋ፣ አጋንንት የማውጣት ጸጋ፣ ዲዘርን የማድረግ ጸጋ፣ ወዳጆቼ የጥበብ ቃል የመናገር ጸጋ፣ ወንጌሉን የመናገር ጸጋ፣ ተአምራት የማድረግ ጸጋ፣ የእምነት ጸጋ። ጸጋ የተባለውን ጳውሎስ በቆሮንቶስ መጽሐፍ ውስጥ 9 የጸጋ ስጦታዎችን የጠቀሰበት ያ ሁሉ ጸጋ በዚህ በሐዋርያት መካከል ላይ አለ። በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። እግዚአብሔር ይመስገን። ቤተ ክርስቲያንን ለማስፋት፣ ቤተ ክርስቲያንን ለማገልገል፣ ወንጌልን ከጥግ ለማድረስ ኢየሱስ የሰጠውን ተስፋ ለመፈጸም ታላቅ ኃይል ያስፈልጋል። ታላቅ ጸጋ ያስፈልጋል። ያለ ታላቅ ኃይል፣ ያለ ታላቅ ጸጋ ወዳጆቼ ወንጌሉ አይሄድም። ወንጌሉ ንባብ አይደለም። ወንጌሉ ዝም ብሎ ማነብነብ አይደለም። ኃይል ይፈልጋል። የመንፈስ ቅዱስ ኃይል፣ ብርቱ ጸሎት ያስፈልጋል። ከዚህ ከፍ ብለን ያየነውን ክፍሉ ስናይ የጸለዩት ጸሎት ብርቱ ጸሎት ነው። በብርቱ ጸሎት የታገዘ ኃይል ያስፈልጋል። በብርቱ ጸሎት የታገዘ የእግዚአብሔር ጸጋ ያስፈልጋል። በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። በሁሉም ላይ ታላቅ ጸጋ የነበረው መንፈስ ቅዱስ ሲመጣ በሁሉም ላይ ሞላባቸው ነው የሚለው። የዚህ ክፍል ከፍ ብሎ ያነበብነው በሁሉም መንፈስ ቅዱስ ሞላባቸው፣ ሲጸልዩ የነበረበት ቤት ሁሉ ተናወጠ ይላል። ስለዚህ የጸጋው ዋናው ምንጭ መንፈስ ቅዱስ ነው። በሁሉ የሞላባቸው መንፈስ ቅዱስ የጸጋው ምንጭ ነው። የጸጋው ምንጭ መንፈስ ቅዱስ ነው። መንፈስ ቅዱስ የጸጋው ምንጭ ነው። የመጣውም ጸጋ ደግሞ ትንሣኤውን ለማስተዋወቅ የኢየሱስ ክርስቶስን ሞቶ መነሳት፣ ሞት መሸነፉን፣ በክርስቶስ ኢየሱስ ሞት ለዘላለም እንደተረታ የሚያሳየውን ይህንን ታላቅ የትንሣኤ ጉልበት ለመመስከር በታላቅ ጸጋ ሁሉም ላይ የእግዚአብሔር መንፈስ ይሠራ ነበረ። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ሐዋርያትም ስለ ጌታ ስለ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ። በሁሉም ላይ ደግሞ ታላቅ ጸጋ ነበረባቸው። ታላቅ የሚል ነገር አለው። የሐዋርያት ሥራ መጽሐፍን ስናጠና ወዳጆቼ ታላቅ ጸጋ የሚል አለ፣ ታላቅ ኃይል የሚል አለ፣ ታላቅ ስደት የሚል አለ። ታላቅ የሚል ነገር እናገኛለን። ማለት የገጠማቸው ችግር ታላቅ ነው። የመጣባቸው ጸጋ ታላቅ ነው። የወረደባቸው መንፈስ ታላቅ ነው። የሚሰሩትም ስራ ደግሞ የትንሣኤው ጉልበትን ስለሆነ ደግሞ እግዚአብሔርም ደግሞ የሚያፈጥናቸው በታላቅ ፍጥነት ነው የሚያፈጥናቸው። እንዲሁም ደግሞ የጌታ ኃይል በታላቅ ስፋት ይሰፋ ነበር። እግዚአብሔር አምላክ የተባረከ ይሁን። ይህን እንመለከታለን በሁለተኛ ደረጃ። በሶስተኛ ደረጃ ላይ የምንመለከተው ከቁጥር 34 ጀምሮ ያለውን ነው። እንደዚህ ይላል፣ ታላቅ ጸጋ ነበረባቸው፣ ከመካከላቸውም አንድም ችግረኛ አልነበረም። ምክንያቱም መሬትም ሆነ ቤት የነበራቸው ሁሉ እየሸጡ ዋጋውን አምጥተው በሐዋርያት እግር ስር በማስቀመጥ ለእያንዳንዱ በሚያስፈልገው መጠን ያካፍሉት ነበረ
ይላል። እግዚአብሔር ይመስገን። የሐዋርያት ሌላኛው ትልቁ ኳሊቲያቸው እዚህ ጋር የምናየው ነገር ምን አይነት ነገር እንደሆነ ታውቃላችሁ ወዳጆቼ? የውጭውንም ስራ በታላቅ ኃይል ይሰራሉ። እንደገና ደግሞ የመጣውንም ደግሞ ወደ ውስጥ ያለውን ደግሞ አስተዳደራዊ ስራ ደግሞ በታላቅ ጥንቃቄ ይሰሩ ነበረ። ስለዚህ ለእያንዳንዱ በሚያስፈልገው መጠን የሚያስፈልገውን ነገር ይሰጡት ነበር ይላል። ምንም ኮምፕሌን የለም። ምንም አይነት ኮምፕሌን የለም። ሁሉም ሸጦ ያመጣል። ሁሉም ያለውን ያመጣል። የሌለውም ይመጣል፣ ይቀመጣል። ግን የሚያስፈልጋቸው ነገር ግን ሙሉ ነው አለ። ወንጌሉ ነው ዋናው ተቀዳሚ ዓላማ። ገንዘብ የማከፋፈል ስርዓት ውስጥ አይደለም ዋናው ዓላማቸው፣ ወይንም ደግሞ ሰውን የማብላት ጉዳይ አይደለም ዋናው ዓላማ። ወዳጆቼ ወንጌል ዋና ተቀዳሚ ዓላማ ነው። ዋና ተቀዳሚ ዓላማ ነው። ሲቀጥል ደግሞ ሌላ ቻሪቲዎቹን መስራት ከዛ በኋላ ያለው የሚቀጥል ሁኔታ ነው። ወንጌል ሳይሰራ የቻሪቲ ስራ ቢሰራ ምንም ትርፍ የለውም ወዳጆቼ። በተለይ ተልእኮ ላለው ሰው ማለት ነው፣ ጥሪ ላለው ሰው ወይንም ለቤተ ክርስቲያን ጥሪ ላላት ቤተ ክርስቲያን ወንጌል ሳትሰራ ፎከሷ ወደ ቻሪቲ ላይ ወደ ድሆችን ወደ መርዳት ላይ ከሆነ ምንም ግቧን መምታት አትችልም። ነገር ግን ድሆች አይረዱ ማለት አይደለም። ወንጌል ቀዳሚ ይሁን፣ ከዛ በኋላ ድሆችን መርዳት ላይ ደግሞ ማተኮር አለባት ቤተ ክርስቲያን። ስለዚህ ይሄ ጋሪውን ከፈረሱ እንዳይቀድም ፈረሱን ከፊት ጋሪውን ከኋላ ለማድረግ ወንጌሉን በትክክለኛ መንገድ መስበክ፣ ከዛ ባሻገር ደግሞ ያለውን የቤተ ክርስቲያን የውስጥ የሆነውን ስራዋን ደግሞ መስራት ይኖርባታል። ስለዚህ የቤተ ክርስቲያን የውስጥ ስራ አስተዳደራዊ ስራ ነው። ድሆችን የመርዳት ስራ ነው። የማብላት ስራ ነው። ለተቸገሩ የመድረስ ስራ ነው። ትምህርት ወላጅ የሌላቸውን የማሳደግ ስራ ነው። መበለቶችን ደግሞ የመርዳት ስራ ነው። ይሄ ሁሉ ስራ ከወንጌል ኋላ ከወንጌል ጭራ የሚሰራ ስራ ነው ማለት ነው። እግዚአብሔር ይመስገን። እዚህ ቦታ ላይ እንደዛ ነው የምንመለከተው። በመካከላቸው አንድስ እንኳን ችግረኛ አልነበረም ሲል ምንም ድሃ የሚባል ሰው አልነበረም ማለት ነው። ድሃ ማለት ምን ማለት ነው? ምንም የሚበላው የሚጠጣው ያጣው ሰው አልነበረም ማለት ነው። ለሁሉም እንደሚያስፈልገው መጠን ይሰጡት ነበር፣ ያካፍሉ ነበረ። ደግሞ አከፋፈላቸው ደግሞ ፊት አይቶ በማድላት አይደለም። ፊት አይቶ በማድላት አይደለም። እዚህ ሐዋርያት ሥራ ምዕራፍ 6 ላይ እንደተከሰተው አይነት እነዚህ የዳኑ ሰዎች እየመጡ ሲመጡ አንዳንድ ሥጋውያኖች ሰዎች መጥተው አንዱን መበደል ሌላውን ደግሞ ማጥገብ ምናምን አይደለም። እዚህ ቦታ ላይ ሐዋርያቶች ራሳቸው ነው ይህንን ያደረጉት። ሲያደርጉትም ደግሞ ለሚያስፈልገው በስርዓት ያደርጉ ነበር ይላል። ስለዚህ ሐዋርያቶች በስርዓት ይህንን ያደርጉ ነበር። ህዝቡም ደግሞ በስርዓት የተሰጠ ነበር። ኢቭን ራሳቸው ሐዋርያቶቹ በደንብ የተሰጡ ዲቮትድ የሆኑ ሰዎች ነበሩ። በጣም ኮሚትመንታቸው ደስ የሚል ነበረ። ምክንያቱም ምንድን ነው? ህዝቡም ኮሚትድ ነው። ያለውን ሁሉ አምጥቶ ለወንጌሉ ነው የሚሰጠው፣ ለሐዋርያት አይደለም። ለወንጌሉ ይሰጣሉ። ሐዋርያቶች ግን በዛ ላይ የተሾሙ ስለሆኑ ስለዚህ ያለውን ነገር ሁሉ ያከፋፍሉ ነበረ። ስለዚህ የሚበላ ሰው ይበላል፣ የሚለብስ ሰው ይለብሳል፣ የሚጠጣ ሰው ይጠጣል፣ ወንጌሉን ይሰራል። በቃ ይሄ ትክክለኛ የሆነ ፍትሐዊ የሆነ የሀብት ክፍፍል በሐዋርያት እግር ስር የተቀመጠውን ገንዘብ ሲያደርጉ ነበር ይላል። እግዚአብሔር ይመስገን። እንግዲህ ይሄ የወንጌል አካሄድ ነው። የወንጌል መንገድ ነው። የወንጌል መንገድ ነው። ወንጌል በሚሰራበት ጊዜ ሰዎች የተሰጡ መሆን አለባቸው። ወንጌል በሚሰራበት ጊዜ ዛሬ ላይ ያላችሁን ሀብትና ንብረት ሁሉ ሸጣችሁ አምጡ በእኛ እግር ስር የሚል ሐሳብ አይደለም ያለው። ግን ምንድን ነው? ሰዎች ባላቸው አቅምና በተሰጠልባቸው የክርስቶስ ወንጌል የሚቀጥልበትን ማንኛውንም ነገር ማድረግ አለባቸው የሚል ነው። ማንኛውንም ነገር ማድረግ አለባቸው ለክርስቶስ ወንጌል፣ ለትንሣኤው፣ ለዚህ ለታላቁ ኃይል፣ ለታላቁ የትንሣኤ ምስክርነት ይህንን ያላቸውን አስተዋጽኦ ማድረግ አለባቸው የሚል ነው። እግዚአብሔር ይመስገን። ሐዋርያት ወንጌልን ይሰብካሉ። አንዳንዶች ደግሞ ስጦታቸውን አምጥተው እንዳይቸግራቸው ሐዋርያት በእግራቸው ስር ያስቀምጣሉ ማለት ነው። የዛሬቱን ቤተ ክርስቲያን መሆን ያለባት በእንደዚህ አይነት መንገድ ነው። አንዳንዱ ጥግ ሆኖ
ተመልካች ይሆናል። አንዳንዱ ደግሞ መሃል ገብቶ ያለ የሌለውን ኃይል እየሰጠ እያደረገ ይቀጥላል። በኋላ በስተመጨረሻ ላይ ሁሉም የድሉን አክሊል ለመሸለም የሚሮጥበት መንገድ ስለሆነ ወዳጆቼ ጥግ ላይ ያላችሁ ወደ መሃል ግቡ። መሃል ላይ ያላችሁም ደግሞ እግዚአብሔር ይባርካችሁ፣ አብዝታችሁ ቀጥሉ። ይሄ የትንሣኤው መንፈስ ያለበት የወንጌል አካሄድ ነው። ይሄ አካሄድ ማለት ነው። ገንዘብ ለወንጌል አስፈላጊ ነው። ገንዘብ ለወንጌል አስፈላጊ ነው። ስለሚያስፈልግም ነው በዚህ ስፍራ ላይ በሐዋርያት እግር ስር አምጥተው ያስቀመጡት ማለት ነው። ገንዘብ ስለሚያስፈልግ ለምን? የሚያገለግሉ ሰዎች መብላት አለባቸው። የሚያገለግሉ ሰዎች መጠጣት አለባቸው። የሚያገለግሉ ሰዎች ልጆቻቸውን ትምህርት ቤት መላክ አለባቸው። አንዳንድ ሰዎች አገልጋዮች የግድ መራብ፣ መጠማት፣ መቸገር አለባቸው ብለው ያስባሉ። ስለዚህ ተርቦ ያገልግል፣ ተጠምቶ ያገልግል የሚል አስተሳሰብ፣ ይሄ ሮንግ የሆነ የተጣመመ ሜንታሊቲ ያላቸው ሰዎች አሉ። እነሱ ራሳቸው የማይፈልጉትን ነገር ግን በአገልጋዮች ላይ እንዲሆን የሚፈልጉ ሰዎች አሉ። አገልጋዮች እንደናንተው ሰው ናቸው። እንደናንተው መብላት ያስፈልጋቸዋል። እንደናንተው መጠጣት ያስፈልጋቸዋል። እንደናንተው ደግሞ ልጆቻቸውን ትምህርት ቤት መስደድ፣ ቤት ክራይ መክፈል ያስፈልጋቸዋል ማለት። ስለዚህ ምንድን ነው ያለውን በቤተ ክርስቲያን የተከማቸውን ገንዘብ ለሰዎች ለተቸገረው አውጥቶ ወንጌል እንዲሰራበት ማድረግ ነው። አንዳንድ ቤተ ክርስቲያን ውስጥ ያሉ ገንዘብ እያሉ ነው፣ ልቀቁን እያሉ ነው። ምክንያቱም መስራት እንደሚገባን አልሰራንም እያሉ ነው። አፍ ቢኖራቸው የሚያወሩት ይህንን ስለሆነ ማለት ነው። ለምን ሲባል ገንዘብ ቤተ ክርስቲያን ውስጥ ይገባል እንጂ ገንዘብ አይወጣም። ወይ ስራ አይሰራበት፣ ወይ ወንጌል አይሰራበት፣ ወይ ድሆች አይረዱበት፣ ወይ አገልጋይ አይመገበው። ምንድን ነው የሚሆነው? ይገባል፣ ቁጥሩ ከፍ ይላል። ይገባል፣ ቁጥሩ ከፍ ይላል። ይገባል፣ ቁጥሩ ከፍ ይላል። ወዳጆቼ ወደ ቤተ ክርስቲያን የምናመጣው ገንዘብ እያንዳንዱ ገንዘብ ለህንፃም ብቻ ሳይሆን እያንዳንዱ ገንዘብ ለሚያገለግሉ ሰዎች እንዲሁም ደግሞ ለተራቡም ሰዎች መሰጠት አለበት። ወንጌል የሚፈጥነው በእንደዚህ አይነት ሁኔታ ማለት ነው። ስለዚህ ወንጌል ሰባኪውን አስርቦ ወንጌል ይቀጥላል ማለት ያ አስፈላጊ ስላይደለ ማለት ነው። ከነዚህ ከሐዋርያቶቹ መማር አለብን። ፓተርናችን እነሱ ስለሆኑ ማለት ነው። ስለዚህ እነሱ ለሚያስፈልገው ለእያንዳንዱ ይሰጡ ነበር ይላል። እዚህ ውስጥ ባይዘዌ የሰጠም አለ ያልሰጠም አለ፣ ግን ያመኑ ናቸው የተሰበሰቡት። ስለዚህ ሁሉ ቤት አለው ማለት አይደለም። ሁሉ መኪና አለው ማለት አይደለም። ሁሉ ሸጦ አምጥቷል ማለት አይደለም። የበርናባስ ተሽጦ መምጣት ለብዙዎች ሊተርፍ ይችላል። አትሊስት ለ10 ለ20 ደግሞ ሊሆን ይችላል። ስለዚህ ያላቸው ሰዎች ቢሰጡ፣ የሌላቸው ሰዎች ደግሞ ባላቸው ከበር ቢደረጉ ይሄ በጣም ትልቅ የሆነ የወንጌል አገልግሎት ይሆናል ማለት ነው። ስለዚህ ገንዘባችሁን በስርዓት ባለው በክርስቶስ ኢየሱስ የትንሣኤ ወንጌል በሚሰበክበት በዛ መርህ ውስጥ አስቀምጡት ወዳጆቼ። በሚሊዮን ላይ ሚሊዮን መደረብ አይደለም የቤተ ክርስቲያን ዋና ዓላማዋ፣ ተቀዳሚ ስራዋ ይሄ አይደለም። በሺዎች ላይ ሺህ እንዲበዛ አይደለም ዋናው ዓላማ ወንጌል እንዲሰበክ ነው። ወንጌል በመስበክ ውስጥ ደግሞ አገልጋዮች ይበላሉ። ወንጌል በመስበክ ውስጥ ደግሞ እንዲሁም ድሆች ይመገባሉ። ስለዚህ ያንን ዓላማና ተቀዳሚ ሐሳብ እናደርጋለን። ሐዋርያት ይህንን ነበር ሲያደርጉ የነበረው። ስለዚህ ልናደርገውም የሚገባው ልንሰራውም የሚገባው ነገር ቢኖር ይህንን ነው። ማድረግም መስራትም ያለብን ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ይህንን ነው መተግበር ያለብን ማለት ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። የእግዚአብሔር ጸጋ፣ የእግዚአብሔር ኃይል፣ የእግዚአብሔር ብርታት የሚመጣው የሚለቀቀው የዚህን ጊዜ ነው። ይሄ ጊዜ ነው የሚለቀቀው። ክቡር የሆነው ጌታ በዚህ ጊዜ ነው ጸጋውን በእያንዳንዳችን ላይ የሚያፈሰው የሚያበዛው። ጸጋው በዚህ ጊዜ ለሁላችንም ይትረፈረፋል፣ ለሁላችንም ይመጣል ማለት ነው። እግዚአብሔር ይመስገን። የዛሬውን ትምህርታችንን እንግዲህ እዚህ ጋር እናቆማለን። ለምንድን ነው እዚህ ጋር የዛሬውን ትምህርታችንን የምናቆመው? ከሐዋርያት ሥራ ምዕራፍ 4 ከቁጥር 36 እስከ 37 ያለው እነዚህን ሁለት ቁጥሮች ስለ አንድ ሰው ስለ በርናባስ ስለሚናገር ስለ በርናባስ ያለውን ታሪክ ደግሞ
ቀጣይ ጊዜ ላይ በሱ ባዮግራፊና እንዲሁም ደግሞ በሚያደርገው ነገር ላይ ተመስርተን እንማራለን ማለት ነው። እግዚአብሔር ይመስገን። ጌታ እግዚአብሔር ይባርካችሁ። የአምላካችን ጸጋ ከእናንተ ጋር ይሁን። ወንጌልን ስሩ ወዳጆቼ። ወንጌል በተለያየ አይነት መንገድ ይሰራል። ወንጌል ወጥቶ ይሰበካል። ወንጌል በህይወት ይሰበካል። ወንጌል ትምህርት ቤት ስትሄዱ ይሰበካል። አብራችሁ ከምትቀመጡት ጋር በማውራት ይሰበካል። ወንጌል በመስሪያ ቤት አብራችሁ ከምትሰሩት ሰዎች ጋር ዲስከስ በማድረግ ይሰበካል። እንዲሁም ደግሞ ወንጌል ለሚሰብኩ ሰዎች ደግሞ ገንዘባችሁን እንዲሁ በትክክለኛ ቦታ ላይ አድርጉ ወዳጆቼ። የእናንተ ገንዘብ አንድ ሰው እንኳን ያድናል። ስለዚህ በሐዋርያት እግር ስር የመጣው ይህ ገንዘብ ለሁሉም በስርዓት ይከፋፈል ነበረ። እነ ጴጥሮስ ፎቅ አልሰሩም። እነ ጴጥሮስ ትልቅ ካምፓኒ አልነበራቸውም። መልሰው ወንጌል ለሚሰሩ ሰዎች ነው ያከፋፍሉት። ስለዚህ ትክክለኛ የቤተ ክርስቲያን አካሄድ የወንጌል አሰራርና ገንዘብን በተመለከተ በእንደዚህ አይነት መንገድ መሆን አለበት። ጌታ ዘመናችሁን ይባርክ። ተባረኩ።